ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ይማረ፣ እግዚአብሔር ይማረ፣ እግዚአብሔር ይማረ። አረ እናንተንም እግዚአብሔር ጨርሶ ይማራችሁ ምድረ በሽተኛ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። ወንዶችን እግዚአብሔር ፊዚካሊ ጠንካራ አድርጎ ሲፈጠር ሴቶችን አስቀድመው መረዳት የሚችሉበትን ገታቸውን ነው ጠንካራ አድርጎ የፈጠረው። አንዳንድ ሰዎች እንደዚህ አይነት ይሻላቸው ይኸው ከሀገሩት ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ፈትስ ጉንፋንሽ እንዴ አትታይ እና ወድ አጫከኝ። ሴት ልጅ ለወንድ ልጅ ምግብ መስራት፣ ለወንድ ልጅ መታዘዝ፣ ወጥ ማብሰል፣ እንጀራ ማጋገር፣ አቅርባ መስጠት፣ የሱን ልብስ ማጠብ፣ የሱን መንከባከብ ጋይ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስ እና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ በስተመጨረሻ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ ጋዜጠኛ ጌታሁን አስፋው ቪዲዮ አለ፣ እጅግ በጣም መነጋገሪያ ነገር ነው። እንዲሁም ደግሞ አርቲስት ሰላም ተስፋዬ አዲስ ቪዲዮ ከብዙ ጊዜያት በኋላ አዲስ ቪዲዮ ዛሬ ሰርታ እጅግ በጣም መነጋገሪያ ነበር። እንዲሁም ደግሞ የሊያ ሾውና ጆርዲ ጉዳይ ደግሞ አለ ማለት ነው። እነሱን ሁሉንም እናያለን ማለት ነው። እንዲሁም ሌሎች ቪዲዮዎች አሉ ማለት ነው። እንግዲህ እስከ መጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁ። ያጠገብ የምታዩት የሪሳ ሳጥን 25000 ብር ነው ዋጋው። ምን እንዳለው አብረን ኪዳኔን አሰበ ሲጠይቆኝ ይሄንን ይመስላል። ሳጥኑ እንደምትመለከቱት ትራስ አለ። በጣም ቆንጆ ትራስ አለው። ትን እንዳይለኝ ነው ትራሱ። ስራ እንዴት ነው ግን? ጊቫዌ የለም? ለምን አሞራ አይበላኝም? የለም አልሞትም። ዋይፋይ አለው? እና የእሱን ካፕሽን አይታችሁት ከሆነ እኔም በሰሌን ቅበሩኝ አደራ ብሏል። ዘነቱ ቁጣው ዘነቱ በነጡ ፈትር ተስቀረቅሮ መጡ። ዘነቱ ቁጣው ዘነቱ ከላይ የመጡ ከታች ታክሲ እየጠበቁ። አንዳንድ ሰዎች እንደዚህ አይነት ይሻላቸው። ምክንያቱም ይሄ ውሻ የሚፈልገውን ነገር እስኪያገኝ ድረስ እንዴት ሆኖ ኮሳሳ መስሎ ተጠቅሞ የሆነ ያረጋውን አይተናል። አንዳንድ ሰዎችም ልክ እንደዚህ ነው የሚፈልጉትን ከእናንተ የሚፈልጉትን እስኪያገኝ ድረስ እጅግ ጥብቅ የሆነ መመሪያ ተላልፏል። ካሁን በኋላ የቀን ስራ ለመስራት ሰርተፍኬት ያስፈልጋል ተብሏል። በኮንስትራክሽን ዘርፉ ላይ የምትሰሩ ሁላችሁም ባለሙያዎች ይህ ዜና ይመለከታችኋል። ከእንግዲህ ሰርተፍኬት የሌለው ማንኛውም ሰው ግንባታ ላይ እንዳይሳተፍ የሚከለክል አዲስ መመሪያ ሊወጣ መሆኑ ተሰምቷል። የከተማና መሰረተ ልማት ሚኒስቴር በኮንስትራክሽን ዘርፍ ላይ ያሉ ባለሙያዎችን ብቃት ለማረጋገጥ አዲስና አስገዳይ ስርዓትን እያዘጋጀው ነው ብሏል። ህጋዊ የሰርቲፊኬሽን ስርዓት ውስጥ ያላለፈ ማንኛውም ባለሙያ በየትኛውም የኮንስትራክሽን ስራ ላይ እንዳይሳተፍ ሙሉ በሙሉም ይታገዳል። ሂደቱ ሙሉ በሙሉ ህግ ሆኖ ለመተግበር ዓመታትን ሊፈጅ ቢችልም በአሁኑ ወቅት ግን ቅድመ ዝግጅቱና የተግባር እንቅስቃሴው በይፋ ተጀምሯል። ለመሆኑ የአሰራር በኮንስትራክሽን ጥራት ላይ ምን ያህል ለውጥ ያመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ይኸው ከሀገሩት በየትኛውም መንገድ ህጋዊ ይሁን እንጂ ደህንነቱ የተጠበቀ ከሆነ ወደ ቀኝ ወደ ግራ ሳትሉ ከሀገሩት አንዱ ራሱ ሀገር መውደድ ነው። ሀገር ለቆ መውጣት ማለት ነው።
ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፌ አውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ አውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። በነገራችን ላይ ተዋናይት ሰላም ተስፋዬ የተናገረችው ነገር በእርግጠኝነት የሚሰራ ነገር ነው። እንዴት ነው? አንዳንዴ ሰዎች መጥፎ ነገር ሊያደርጉ ይችላሉ በሰዎች ላይ ማለት ነው። ይህ መጥፎ ነገር ነው እንግዲህ እኛ ወደ መልካም ነገር እንድንቀይረው የሚገፋፋን ማለት ነው። እንግዲህ አንተ ሰነፍ ነህ ስትባል ይህንን ነገር ነው እንግዲህ ጥንካሬ የሚሰጥ። ስለዚህ ሰላም ተስፋም እያለችው ያለችው ነገር ይህን ይመስለኛል ማለት ነው። ወደኔ መጥፎ ነገሮች ሲመጡ መልካም ነገር ይሆናሉ እያለች ነውና እንግዲህ እጅግ በጣም መነጋገሪያ የነበረ ጉዳይ ነው ማለት ነው። ከጊዜ በኋላ ነው የመጣችው። ይህንን እንግዲህ ትልቅ መልእክት ነው ያስተላለፈችው ማለት ነው። እንግዲህ ያላችሁን ሐሳብ እዚህ ላይ መስጠት ትችላላችሁ። ወደ ቀጣይ ቪዲዮ ሳሽጋግራችሁ ደግሞ እንግዲህ ምስሉ ላይ እንደምታዩት እጅግ በጣም መነጋገሪያ ነበረ። እስኪ ይህንን ጉዳይ ልክ ነው ወይ መንፈስ ነው ወይስ አይደለም የሚለው ነገር አይተን እንመለስ። ሰላም ውድ ኢትዮጵያውያንና ኤርትራውያን፣ በጣም የምንወዳችሁ እኔና ቃቂ ቤተሰቦቻችን በጣም ነው የምንወዳችሁ። እንዴት ናችሁ? ሰላም ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሀጥስ ቃቂ ጉንፋን ይሽል እንዴ? አንተ ታይም እና ወድ አጫከኝ። እኔ መቼ ምን አደረኩሽኝ? ቃቂ እያወራን እኮ ነው። ኦዲየንስ ፊት ለምንድን ነው እንትን የምትይው? ታይም እሺ ተናገሪ። የእናታችሁ እናከብራችሁ ፋሚሊዎች እንዴት ናችሁ? ቀናችሁ የተዳረከ ይሁን። አንቺ ዝም በላልሽኝ እንዴ? ቃቂ ዝም በላልሽኝ። አላወራም እንዴ? መብት አይደለም። ብያለሁ። በጣም ወደዘ እንደ ልብሾችብኝ እኮ ነው። በጣም እንወዳችሁ ፋሚሊዎች እንኳን እንዴት ናችሁ ማለት እንዴት ናችሁ? ቃቂ ያወጫበረችኝ በጣም እንተላልኩኝ። እንዴት ናችሁ? በጣም ነው እንወዳችሁ። መልካም ቀን ይሁንላችሁ። ቀናችሁ ብርክርክ ይበል። ድራሽ አባታችሁ ይባረክ። ብርክርካችሁ ጣ ዛሬ ቀናችሁ ፏ ብልጭ ያለ ይሁንላችሁ። እንወዳችኋለን። እኔና ቃቂ ነን። አካውንቱን ፎሎ ማድረግ አትርሱ። ቬንትሮሎጂስት በኢትዮጵያ ውስጥ በጣም ደስ የሚልና አዝናኝ የሆነ አርት ስራ ሆኖ መጥቶላችኋል። እናንተ ፈታ ትላላችሁ፣ እኛ ደግሞ እናዝናናችኋለን። አረጋቂ ዝንደል እንዴ አረጋቂ በእግዚአብሔር እንደ ኦዲየንስ ፊት ዝንደል ተጨነኩኝ። አላወራም ቻው። ለመጀመሪያ ጊዜ ይሄን ቪዲዮ ሳየው ድንጋጤና ግርሞት አንድ ላይ ነው የሆኑብኝ። እንዴት እንደዚህ ሊሆን ይችላል እያልኩኝ ራሴን ደጋግሜ ጠየቅኩት። እንስሳ መሳይ አሻንጉሊት ብቻውን እያወራና ሰዎችን እያሳቀ ሲያዝናና ስመለከት ነገሩ በጣም ስለገረመኝ ዝም ብዬ ማለፍ አልቻልኩም። ወዲያውኑ ስልኬን አነሳውና ስለ ጉዳዩ በጥልቅ መፈለግ ጀመርኩ። በመጨረሻም ይህ አስገራሚ ጥበብ ቬንትሪሎኪዝም ወይም በአሻንጉሊት ድምጽን ቀይሮ የማውራት ጥበብ እንደሚባል አወቅኩ። ሚስጥሩ ምንድነው? ባለሙያው ከንፈሩን ሳያነቃንቅ ድምጽ የመቀየር ብቃቱና ተመልካች ሙሉ ትኩረቱን አሻንጉሊት ላይ እንዲያደርግ የማድረግ ጥበብ ነው አሉ። ለመሆኑ እናንተ ይሄን ቪዲዮ ስታዩ ምን ተሰማችሁ? ነገሩ እንደኔ ያስገርማችኋል ወይስ ምንም አልመሰላችሁም? እስኪ ሐሳባችሁን ኮሜንት ላይ አጋሩኝ። በሞቴ እንግዲህ እጅግ በጣም የሚገርም ነው። እኔ ተሸውጄ ነበረ። ተአምር ነው ብዬ ነበረ ዝም ብዬ ያለፍኩኝ። ብዙም ማምን ሰው አይደለም እንደዚህ አይነት ነገር ግን ትንሽ ግር ብሎኝ ነበረ። ነገር ግን እንግዲህ እንደነዚህ አይነት ሰዎች መልስ ይዘው ይመጣሉና እንግዲህ መልሳችን አግኝተናል ማለት ነው። ምስሉ ላይ እንደምታዩት እንግዲህ ልጁ
አፉ ላይ ሲንቀሳቀስ ወይ ደግሞ አንገቱ ላይ የሚንቀሳቀስ ነገር አለና ያ ድምጽ ነው ትክክል ነው ማለት ነው። እና እንግዲህ መንፈስም አይደለም ምንም አይደለም ማለት ነው። ልጁ እየሰራብንና የሸወደን ያለው ማለት ነው። እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል ሌላኛው ይሄንን ነበር ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ ደግሞ የጆርዲ ሊያ ቪዲዮ አለ። እሱን እንመልከትና ሐሳብ እንሰጥበታለን ማለት ነው። ለምን ፍቅረኛ እንድትሆን እንደፈለኩ ታውቃለህ? በምደውልበት ሰዓት እሷን ማለት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ብኩ እያቦካው ምናምን የምትለኝ ገብቶሃል? አሁን ብኩ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞች ጋር በመደወል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ ወይ ደግሞ ጌም እየተጫወቱ ወይ ደግሞ ቻት እያሉ ይላላ እንደሱ አይነት ወሬ ነው። አሁን ቆይ ቡኮ እያቦኩ ነው በግራ እጄ ነው ምናምን ነገር ስትለኝ እነዛኞቹ እኮ አቦኩ ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። ኧረ ሸሚዜ ሊተኮስ ነው ወደ አንዱ ጌታ ወይ እሱ ሞር ማራኪ እሷነቷ አይደለም የማረከው፣ አስተሳሰቧ አይደለም የማረከው፣ አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው። ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው። አጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው። እና ባለትዳር ናቸው። ባለትዳሮች ብቻ ስለ ትዳር ያውሩ። ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ደማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው። ለዛ ነው ዲፌንሲቭ የምትሆኑት። ለዛ ነው ለመከራከር ትዳርና ትንኪ ትዳር እግዚአብሔር ሆይ ሳገባ እንደዚህ ደደብ እንዳታረገኝ። ሄሎ እንዴት ነህ? ቡኮ እያቦካ አላየሁትም ነበር ስትደውል። ቡኮ እያቦካ አሁን ራሱ በአንድ እጄ ነው እጄ ማውራክ አልወጣም። ይሄን እንደጨረስኩ ደግሞ የሚተኮስ ብዙ ሸሚዝ አለ። ግድግዳም አጥባለሁ። ቢዚ ነኝ በቃ። አትጨነቅ፣ እኔ ደስ እያለኝ ነው የምሰራው። አታስብ እሺ? በቃ በኋላ እደውላለሁ። አሁን ቢዚ ነኝ። እሺ ቻው። ሴት ልጅ ለወንድ ልጅ ምግብ መስራት፣ ለወንድ ልጅ መታዘዝ፣ ወጥ ማብሰል፣ እንጀራ ማጋገር፣ አቅርባ መስጠት፣ የሱን ልብስ ማጠብ፣ የሱን መንከባከብ ጋይስ ሽንፈት ነው እንዴ? ይሄ ውርደት ነው እንዴ? ይሄ ትክክል ማለት? አዎ ከቤተሰቦቻችንም ቢሆን ከባህላችንም ቢሆን ከኖርንበትም ነገር ቢሆን አልለመድንም፣ አላየንም። ያላየነውን ነገር ግን አዲስ ሚዲያ ላይ በመጡ ሴቶች አጀንዳቸው ምን እንደሆነ ባልታወቀ ሴቶች ወጥ መስራት የለብሽም ለባልሽ፣ መታዘዝ የለብሽም፣ መስራት የለብሽም፣ እሱ እኩል ነሽ፣ መብትሽ ነው። እኩል ለመሆን መስራት አለብሽ፣ መማር አለብሽ። እንደ ሴት ልጅ ልመክርሽና ልነግርሽ የምችለው የወንድ ጥገኛ አትሁኚ። በራስሽ ወጣት ከውሽ እየተማርሽ ከሆነ ትምህርትሽ ላይ ጠንክረሽ ተምረሽ የራስሽን የሆነ ነገር ስሪ ያዥ ብዬ ነው ልመክርሽ የምችለው። ነገር ግን ህይወቴ ትዳር ነው ብለሽ ትዳሬ ባሌን ለባሌ እገዛለሁ ብለሽ ቤት ውስጥ ከገባሽ ድረስ ለባልሽ ወጥ መውጣት፣ እንጀራ መጋገር፣ ቡኮ ማብኳት ውርደት አይደለም፣ መሸነፍም አይደለም፣ መዋረድም አይደለም። ወንዶችን እግዚአብሔር ፊዚካሊ ጠንካራ አድርጎ ሲፈጠር ሴቶችን አስቀድመው መረዳት የሚችሉበትን ገታቸውን ነው ጠንካራ አድርጎ የፈጠረው። ቀልብ ነው የሚባለው። ሴት ልጅ የሆነ ነገር ከመምጣቱ በፊት ስትረዳ፣ ወንድ ልጅ ከመጣ በኋላ ዲፌንድ የሚያደርግበት ከመጣ በኋላ ፕሮቴክት የሚያደርግበትን የተለያየ ጸጋ ነው የተሰጣቸው፣ ወይም የተለያየ ጊፍት ነው የተሰጣቸው። ለዛ ነው ሚስቱን የሚሰማ ወንድ ይሳካለታል የሚባለው። ከዚህ አንድ ስቴፕ በፊት የሰራሁት ቪዲዮ ላይ አንዳንድ ሴቶች እኔ ላይ መታችሁብኝ ነበር። በሁለት ነው የማያችሁ። አንደኛ ፒክ ሚሻ ናችሁ፣ ግን ተፈልጋችሁ ሰራላችኋለሁ ምን አይነት ካራክተር እንዳላችሁ ፒክ ሚሻ ሴቶች። ሁለተኛ ደግሞ ምናልባት ጤናማ ባል ስላላችሁ ሊሆን ይችላል። ዋን ቲንግ ግን የምነግራችሁ ሴት ልጅ 1 ሚሊዮን ተከታይ ቢኖረው ወይም 1 ሚሊዮን ሴቶችን ቢከተል የትኛው ጋር ኬዝ እንዳለው ምንም አይነት ቴክስት ሳታይ ምንም አይነት ፍንጭ ሳታይ አይታ ትረዳለች። አይታ ከየትኛው ጋር ምን አይነት ኬዝ እንዳለው ትረዳለች። ይሄንን ሴት የሆነ እንዳለ ይረዳኛል። አንለስ as I said ፒክ ሚሻ ካልሆናችሁ በስተቀር
ሲቀጥል በጣም ጤነኛ ከሆነና ኢንቦክስ ላይ የማይርመጠመጥ ከሆነ አንድን ቪዲዮ ስለ ሐሳቡ ብቻ ላይክ የሚያደርግ ሲሆን ሴቷ ታውቃዋለች፣ ዲፕ ኢንሳይድ ታውቃዋለች። ይሄ ቀልቧ ይነግራታል፣ ልቧ ይነግራታል። ደግሞ አንድን ቪዲዮ ስለ ሐሳቡ ላይክ ማድረግና ስለሷ ስለ ልጅቷ ላይክ ማድረግ ይለያያል። የሆነ ነገሯን ለማሳየት አክት እያደረገች ያለችን ቪዲዮና ሰሞኑን ለማስተማር የመጣችበትን ቪዲዮ እኩል ልታዩት አትችሉ። እኩል ትሪት ሊደረግ አይችልም። እሱም ውስጥ ሌላ ሽፋን እንዳለ ብረዳ። ምክንያቱም እኔ ይሄንን ሐሳብ ሳነሳ ከመሬት ተነስቼ አይደለም። በጣም ትንሽ የሚመስሉ ኬዞች ቤትን ሲያፈርሱ ስላየሁኝ ነው። ይቀጥል ለምን ተገናኝተው አይወልዱም? ለምን የሳማት ዱይታ አይሰሩ ምናምን? ወይ ባልሽን አትወጂውም፣ አሊያም ደግሞ እዚህ ጋር ጠንካራ መስለሽ ለመታየት እየሞከርሽ ነው። ወይ ይሄ ነገር በጣም አልፍቶሽ በባልሽ ተስፋ ቆርጠሽ ፍቅርሽ ሞቶ ቤትሽን ለልጆችሽ ለማቆም ስትይ ብቻ እየቀጠልሽ ሊሆን ይችላል እንጂ በፍጹም ተፋቅረው የተጋባ ቤት እነዚህ ሁሉ ነገሮች ሲሆኑ በሰላም እንትን አይልም። ሲቀጥል ሴት ልጅ it's not about just a like I told you like ስለመሆኑ ብቻ አይደለም። ቀጥሎ happen የሚያደርገው for the worst case scenario prepare የሚያደርግ ማይንድ ስላላት ነው። እኔ የሚመስለኝ እዚህ ሐሳብ ላይ እንግዲህ ሴት ልጅ በወንድ መገዛት የምትፈልግ አይመስለኝም። ብዙ ጊዜ ለመቀባጠር ስንሞክር የምንናገረው ነገር ነው። በምንም ተአምር ሴት ለወንድ ልጅ ወይ ደግሞ ወንድ ለሴት ልጅ ለመገዛት ይፈልጋል ተብሎ የማይታሰብ ነገር ይመስለኛል። ወይ ደግሞ እኔ እንደዛ ነው የማምነው። የእናንተ ሐሳብ እዚህ ላይ ማስቀመጥ ትችላላችሁ። በነገራችን ላይ ብዙ ጊዜ ጆርዲ እሳቤ እንግዲህ ትዳር ማድረግ እንደምትፈልግ በብዙ ቪዲዮቿ ሰምቻለሁኝ። እንግዲህ ብዙ ሰዎች በሌላ ሊተረጉሙት ቢችሉም ማለት ነው። ነገር ግን እዚህ ላይ ምንድነው ያለችው? ወንድ ልጅ ሴት ልጅ ብኮብ እያቦካች ወጥ እየሰራች መኖር የለባትም ብላ ነው የምታስበው። ይሄ ደግሞ በእርግጠኝነት ሆኜ መናገር የምችለው ሊያሾ እንደተናገረችው ባል መጥቶ ወጥ ሰርታ የምትሰጥ ሴት አይደለችም ሊያሾ ማለት ነው። ይህ የሆነበት ምክንያት ግን ትክክለኛ መልስ አለ። ይህ የሆነበት ምክንያት ደግሞ ሊያሾ የራሷ የሆነ ስራ አላት። የራሷ የሆነ ጊዜ የምታጠፋበት ሁኔታ ስለፈጠረች ነው ይህንን ነገር እያደረገች ያለችው ማለት ነው። ስለዚህ ሊያሾ ይህንን አለማድረጓ ለወንድ ልጅ ወጥ ሰርቼ ማብላት ምሳ መስራት አልፈልግም ብትል ይሄ ልክ ነው። ምክንያቱም የምትሰራው ስራ አላት። የራሷ የሆነ ጊዜ የምታጠፋበት ሁኔታ ስለፈጠረች ነው ይህንን ነገር እያደረገች ያለችው ማለት ነው። ይህ ልክ ነው የሚሆነው ማለት ነው። ስለዚህ ጆርዲም ተሳስታለች ማለት አይቻልም እዚህ ላይ ማለት ነው። ብዙ ሰው ሲተቸው ሰምቻለሁ ይሄንን ነገር ማለት ነው። እኔም የራሴ ሐሳብ አስቀምጬ ነበር። እኔ ወጥ ሰርታ የምትጠብቀኝ ሴት ማግባት አልፈልግም። ሰርታ መጥታ እኩል እኔ ቤታችን ውስጥ መጥተን እንግዲህ ስለ ስራችን የምናወራበት ሁኔታ እንዲፈጠር ነው እኔ የምፈልገው ማለት ነው። ይህ ነው ትክክለኛ መንገድ የሚመስለኝ እንጂ ሴት ልጅ ሚስት እንጂ ለቤት ሰራተኝነት ስላልመጣች ማለት ነው። እና እንግዲህ እዚህ ላይ ያላችሁን ሐሳብና አስተያየት መስጠት ትችላላችሁ ማለት ነው። ሌላኛው ቪዲዮ ደግሞ እንግዲህ በስተመጨረሻ ያየናት እህታችን የወንድና የሴት ልዩነት አንስታለች። ይህ ደግሞ እጅግ በጣም ትልቅ ነገር ነው። እኔ እዚች እህቴ ላይ ነው እንግዲህ የተረዳሁት ይሄንን ስሜት ማለት ነው። እንግዲህ የሷ ልክ ይመስለኛል ወንድ ልጅ በጉልበቱ፣ ሴት ልጅ ደግሞ እንግዲህ ቀደም ብላ የምትረዳና አረዳዷ ትልቅ እንደሆነ ከወንድ ልጅ የተሻለ እንደሆነ ተናግራለች። ይሄ ደግሞ እጅግ በጣም ትክክለኛ ነገር ነው። ዞሮ እንግዲህ እኔ ሐሳብ ላይ ብናተኩር ነው ብዬ የማምነው። ዓለም የሚገዛት ጭንቅላት እንጂ ጉልበት ወይም ወንድ መሆን አይጠይቅም ማለት ፈልጋለሁ። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ ጋዜጠኛ ጌታሁን አሰፋ እጅግ በጣም መነጋገሪያ ነበረ። እንግዲህ እሱን እንየው። የኢቢኤስ ጋዜጠኛ ጌታሁን አሰፋ በድንገት በተገጠመለት ኦክሲጅን እየተሰጠን ብዙ ነው ብለዋል። የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖች ፈጣሪ እየማራችሁ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብለዋል። ይህን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና
የቻይና ከፍተኛ ቦታ በጉብኝት ላይ በሚወጣበት ወቅት ቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅጽበት የተሰማውን እውነተኛ ምስጋናና እይታ ለማካፈል ብሎ ነው። ጋዜጠኛና የፕሮግራም አዘጋጅ ጌታውን አሰፋ ጠዋት ያስተላለፈውን ቪዲዮ ከተመለከቱ በኋላ ብዙ ሰዎች የታመመ መስሏቸው እግዚአብሔር ይማርህ እያሉ ፎቶውን እያቀናበሩ ፖስት ሲያደርጉ ተመለከትኩኝ። መጨረሻ ላይ ቲቤት የሚል ቃል ተናግሯል። እሱን አላስተዋሉትም መሰለኝ። እስቲ ከራሱ አንደበት ሰምተን ተመልሰን እንምጣና እነግራችኋለሁ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? እኛው ያለው ቻይና ውስጥ የምትገኝ ቲቤት የምትባል ከተማ ውስጥ ነው ያለው። ቲቤት እንግዲህ ከባህር ወለል በላይ 4.5 ኪሎ ሜትር ከፍታ ላይ ያለች ምድር ናት ማለት ነው። ወይም ደግሞ 4500 ሜትር ከፍታ ላይ ናት ቲቤት ማለት ነው። እና በእንዲህ አይነት ከፍታ ላይ ስትገኙ ደግሞ ኦክሲጅን ሊያጥራችሁ ይችላል ማለት ነው። በተለይ ነዋሪ ካልሆናችሁ አየሩን ካልለመዳችሁት ኦክሲጅን ያጥራችኋል። ሌሎች ቪዚተሮችም እንደሚያደርጉት አጋዥ ኦክሲጅን ስለሚያስፈልጋቸው እሱን ነው የተጠቀመው ማለት ነው። እና አስተማሪ ነገር ነው የተናገረው። እውነት ለመናገር በደንብ ስሰሙት የፈጣሪን የእግዚአብሔርን ኃያልነት ትገነዘባላችሁ። በዚህ ዓለም ላይ እጅግ ውድ በጣም ወሳኝ የሆኑትን ነገሮች ፈጣሪ እግዚአብሔር በነፃ ነው የሰጠን። ለምሳሌ አንዱ አየር ነው፣ ኦክሲጅን ነው። ኦክሲጅን በምን አቅማችን ነው የሚሸጥ ቢሆን ኖሮ እንደ ምግብ እንደ ልብስ የሚሸጥ ቢሆን ኖሮ በምን አቅማችን ነበረ ሰርቫይቭ የምናደርገው? ግን ውዱን እጅግ ከዳይመንድም ከምንም ነገር በላይ ውድ የሆነውን ነገር እግዚአብሔር ይመስገን በነፃ ሰጥቶን አሁን እኔ ከእናንተ ጋር ኮሚኒኬት የማደርገው አንድም ሳላስተውል ዝም ብዬ በነፃ እየተነፈስኳለሁ። እናንተ ስታዳምጡኝ በነፃ አይገርምም? እና እሱን ነው ለመናገር የፈለገው። ኤኒዌይስ እዛ ቦታ ላይ ብትሄዱ እናንተም ስትራመዱ ምን ስትሉ መተንፈስ ስለሚያጥራችሁ አጋዥ ኦክሲጅን ያስፈልጋችኋል ማለት ነው። ልክ እንደታመመ ሰው የታመመም ሰው እንዲሁ ነው የሚሆነው አይደል? ኦክሲጅን ነው የሚያጥረው፣ ሰው አጋዥ ያስፈልገዋል። ልክ እንደዛ ይሆናል ማለት ነው። እና እንግዲህ ቲቤት ከሄዳችሁ እናንተም አጋዥ ኦክሲጅን ተገጥሞላችሁ እንዲሁ ነው ወክ የምታረጉት የምትጎበኙት ማለት ነው። መልካም ቀን። እግዚአብሔር ይማር፣ እግዚአብሔር ይማር፣ እግዚአብሔር ይማር። አረ እናንተንም እግዚአብሔር ጨርሶ ይማራችሁ። ምድረ በሽተኛ ይሄ ጋዜጠኛ ታመም ያለው ብሏል፣ ድረሱልኝ ብሏል። መጀመሪያ ከላይ አታንብም እንዴ? ኮመንት ከመስጠት በፊት እሱ ያለው ቻይና ለጉብኝት ሄጄ ከፍ ያለ ቦታ ለጉብኝት ስወጣ አየር አጠረኝና ይህን ኦክሲጅን አደረጉልኝ እና በዛ ኦክሲጅን አየር መሳብ በጣም አድካሚ መሆኑን ተረዳሁት እና ሌሎች እህት ወንድሞቼ በዚህ ኦክሲጅን የምስቡ ሰዎች ህመማችሁን ተረዳሁት። ፈጣሪ ጨርሶ ይማራችሁን ያለው። ለሌሎቻችሁ ደግሞ መልእክት ያስተላለፈው ይህ የምትመለከቱት አየር እንደ ልባችሁ ምስቡት አየር ርካሽ እንዳይመስላችሁ ውድ ነው። ስትያዙ ነው የምታውቁት። ስለዚህ ፈጣሪያችሁን በደንብ አመስግኑት። ይህን ንጹህ አየር እንደ ልባችሁ ስለሳባችሁት። ሌሎች ወገን እህቶቼ በኦክሲጅን እየሳባችሁ ያላችሁ ደግሞ እግዚአብሔር እስከ መጨረሻው ይማራችሁ። እኔ ለ1 ሰዓትና ለ30 ደቂቃ ላረኩት እንዴት እንደጨነቀኝ እናንተ ደግሞ ሁሌ ነው የምታረጉት። ስለዚህ እግዚአብሔር ጨርሶ ይማራችሁ ለማለት መልእክት አስተላለፈ። ምድር አዳሚ እግዚአብሔር ይማራ አትበል፣ ራሳችሁን እግዚአብሔር ይማራችሁ። ለማንኛውም ግን በዚህ ሰዓት እኔ ሙሉ ጤነኛ ነኝ አየር እየሳብኩ ነው የምትል በጠቅላላ እግዚአብሔርን አመስግን። ታማችሁን በኦክሲጅን ያላችሁ ደግሞ እግዚአብሔር ጨርሶ ይማራችሁ። የነበረኝ ቆይታ ይህንን ይመስላል። እንግዲህ ትክክለኛው መልስ ይህ ነው ማለት ነው።
ጋዜጠኛ ጌታሁን አሰፋ ጉዳይ ማለት ነው። የህመም ጉዳይ ሳይሆን እንግዲህ ያለበት ኮንዲሽን የተለየ ስለሆነ ማለት ነው እና እንግዲህ እንዳልታመመ ነው እንግዲህ ቪዲዮ የሚያሳየው ማለት ነው። እንግዲህ ብዙ ሰዎች እንደታመመና ይማረ ሲሉት ነበር። ይሄ ደግሞ ልክ አይደለም ማለት ነው። እንግዲህ ያለንን እስትንፋስ እጅግ በጣም በቀላል የሚገኝ ነገር ነው። ይህ በቀላል እያገኘነው ነገር ደግሞ እንግዲህ ለኛ ቀላል ሊመስለን ይችላል። ነገር ግን በሰው ሰራሽ እንደዚህ በኦክሲጅን ሲሰጠን ምን ከፍለው ገንዘብ እጅግ በጣም ውድ ነው ማለት ነው እና እንግዲህ እንጠቀምበት። ይህ አለ ሌሎች ነገሮችም እንግዲህ በተፈጥሮ የተሰጠን ነገር አለ። እጅግ ምስጋና ይገባዋል ለፈጣሪያችን ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። ሀሳብና አስተያየታችሁ ኮመንት ላይ መጻፍ ትችላላችሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ። አመሰግናለሁ። ሰላም ጤና ይስጥልኝ።